ዓለም በየዕለቱ ለሰዎች የማይቻሉ የሚመስሉ አዳዲስ ቴክኖሎጂዎችን እየፈጠረች ማስደመሟን ቀጥላለች። በኢኮኖሚና በፖለቲካ አቅማቸው ከፊት የሚሰለፉ ሀገራትም የሀያልነት እሽቅድምድማቸው በዚሁ መስክ ከሆነ ሰነባብቷል። ለሌሎችም ቢሆን ከጊዜው ጋር ለመራመድ አሊያም ወደ ኋላ ርቆ ላለመቅረት ቴክኖሎጂ ላይ መስራትን ለነገ የሚሉት አይደለም። ኢትዮጵያም የእድገት መስመሯ በቴክኖሎጂ እንዲደገፍ በ2012 ዓ.ም የዲጂታል ኢትዮጵያ 2025 ስትራቴጂን ቀርጻ ወደ ስራ አስገብታለች። ለኢትዮጵያ ብልጽግና እውናዊነት የዲጂታል አሰራርን በሁሉም ዘርፍ መተግበር የግድ ነው በሚል እሳቤ በለውጡ አመራር ከተተገበሩ አንኳር ለውጦች የሚጠቀስ ነው። ዲጂታልን እንደ አንድ ስትራቴጂ እንደ አንድ ፒላር ካልወሰድን በስተቀር በምናስበው ፍጥነት ከችግር አንወጣም፣ ወደ ብልጽግናም ጉዟችን ይዘገያል ወይ ይደናቀፋል። ለምሳሌ ግብርና መር ያልነው የኢኮኖሚ አካሄድ ዲጂታሉን ከዘነጋ፣ ዲጂታሉ እንደ አንድ ፒለር ካልተወሰደ ብዙ ርቀት ሊወስደን አይችልም። በዚያ ምክንያት ብዝሃ ዘርፍ መሆን አለበት። ኢንዱስትሪው፣ ግብርናው፣ ማይኒንጉ፣ ቱሪዝሙ ሞስት ኢምፖርታንት ቴክኖሎጂ ለራሱም ለነዚህም ደግሞ እንደ መሰረት ሆኖ ማገልገል አለበት የሚል በአምስቱ ዋና ዋና የመንግስታችን እቅድ ውስጥ አንዱ ሆነ። በስትራቴጂው የ5 ዓመታት ትግበራ በቴክኖሎጂ ስልጡን ማህበረሰብ መፍጠር ከግቦቹ መካከል ይጠቀሳል። በዚሁ መንገድ ኢትዮጵያ ቢሊዮን ዶላሮችን አውጥታ የሌሎችን ቴክኖሎጂ የመግዛት ሽሚያ ውስጥ ባትገባ እንኳን ቴክኖሎጂ አፍላቂ የሆነ ዜጋ እየፈጠረች ነው። ኢትዮጵያ 40 ቢሊዮን ዶላር ለአርቲፊሻል ኢንተለጀንስ ኢንቨስት አደርጋለሁ ማለት አትችልም። ቢያንስ አሁን ግን ከ120 ሚሊዮኑ 20 በጣም ካነሰ 10 በጣም ካነሰ 5 ሚሊዮን ቴክኖሎጂካል ሳቪ የሆነ ለቴክኖሎጂ የቀረበ ትውልድ መፍጠር ግን ትችላለች። እሱ ላይ ከሰራን ግማሹ በገንዘቡ ሲሰራ እኛ በልጆቻችን የተወሰነ ሼር እንሻማለን ማለት ነው። ያን ለማድረግ የሚያስችል አቅም በአርቲፊሻል ኢንተለጀንስ ውስጥ ይገኛል። መንግስታዊ አሰራሮችን በቴክኖሎጂ ማቅለልና ዲጂታል ኢኮኖሚ መገንባትም ስትራቴጂው ካስገኛቸው ጨዋታ ቀያሪ ውጤቶች አንዱ መሆኑ ይገለጻል። እዚህ ላይ ዜጎች የመንግስት አገልግሎት ላይ ያነሱት የነበረውን ቅሬታ የፈታውን የመሶብ አገልግሎትን እንዳብነት መጥቀስ ይቻላል። በአዲስ አበባ የሚገኘው የመሶብ አንድ ማዕከል አገልግሎት 12 ተቋማት የሚሰጡትን 40 ያህል አገልግሎቶች በቴክኖሎጂ ከማስተሳሰር ወዲያም በኢትዮጵያውያን አቅም የተገነባ በመሆኑ የስትራቴጂው ስኬት ማሳያ ሆኖ ቀርቧል። ሰራው ሲስተም ሶፍትዌሩ ሙሉ በሙሉ በኢትዮጵያውያን የተሰራ ነው። ይህን ሲስተም እንድንገዛ ብዙ ሀገራት ጥያቄ ያቀረቡ ቢሆንም ከመረመርን በኋላ የኛ ልጆች መስራት ይችላሉ፣ ሀገር በቀል አቅም አለ የሚል አቋም ነበረን። እንደተባለውም እጅግ አስደማሚ በሆነ ፍጥነት ሀገር በቀል የሶፍትዌር ሲስተም ይህን ሰርቪስ መስጠት የሚያስችል ሰርተዋል። ዲጂታል ኢትዮጵያ 2025 የፍትህ ተቋማት አገልግሎት አሰጣጥ እንዲሻሻል አሻራው ጉልህ መሆኑ ይጠቀሳል። በቴክኖሎጂ የተደገፈ የፍርድ አሰጣጥ የባለ ጉዳዮችን ድካም ያቀለለ መሆኑን የተገለጸው ፍርድ ቤት እዚህ ሆኖ ቨርቹዋል የሰበር ችሎትን ጋምቤላ ተቀምጦ፣ ጅጅጋ ተቀምጦ፣ መቀሌ ተቀምጦ ማግኘት ማለት በጣም ትልቅ አድቫንቴጅ ነው። ግለሰቦች ለፍትህን ፍለጋ ግማሹን በእግር ግማሹን በመኪና መጥተው ቤተሰብ ፈልገው ዘመድ ጋር ተቀምጠው ወር ሁለት ወር ቆይተው ነው ፍትህን የሚያገኙት። አሁን ሳይመጡ ካሉበት ቦታ ሆነው ጉዳያቸውን ማስደመጥና ፍትህን መፈለግ መቻላቸው ከገንዘብ ከጊዜ አንጻር በጣም የማይለካ ጠቀሜታ ነው የሚያስገኘው። ኢትዮጵያ ባለፉት ዓመታት የዲጂታል ፍላጎቷን መሸከም የሚችሉ የኃይልና የመረጃ ቋት የመሳሰሉ መሰረተ ልማቶችን እየገነባች ነው። በዚህም የዲጂታል ኢኮኖሚው ከፍታ መገለጫ የሆነው የዲጂታል ክፍያ ስርዓት እያደገ ለመምጣቱ በ2013 ዓ.ም የጀመረው የቴሌብር የዲጂታል ገንዘብ ዝውውር አገልግሎት እድገት አብነት ሆኖ ይቀርባል። የቴሌብር የ4 ዓመት ጉዞ ክፍያ ስርዓትን ያዘመንበት እንደዚሁም የፋይናንስ አገልግሎትን አካታች ያደረግንበት መሆኑ ማለት ነው። የደንበኞቹ ቁጥር 54.8 ሚሊዮን ደርሷል። ለዚህ ነው በጣም አስገራሚ ነው የምንለው ማለት ነው። እንደዚሁም በዚህ ጊዜያት ውስጥ 4.9 ትሪሊየን ኢትዮጵያ ብር ትራንዛክሽን ፈጽመናል ወይም ተፈጽሟል በቴሌብር አማካኝነት። የቴክኖሎጂ ዘርፍ ልህቀት ለኢትዮጵያ ማንሰራራት አንዱ ምሰሶ ሆኖ የሚጠቀስ ሲሆን ይህንኑ ለማስቀጠል ከዲጂታል ኢትዮጵያ 2025 ወደ ዲጂታል ኢትዮጵያ 2030 ተሸጋግራለች።